ኢየሱስ ኢትዮጵያ ማራት መብራን ያስራት ሀገርሽን አትተያት ጉዳት ለብዬ ገረም መስቀል እዚህ ሄደ አሁን በቀር ነው የበጣስኩት እኛ ካህናቱ ጳጳሳቱ አለ በተባለው መሳሪያ ሁሉ እንዲገደሉ ትእዛዝ ወጥቷል። ይሄንን ሰውዬ ልኩን ነው ማስገባለት አስረግጬ ነው የምነግረው። እንዴ ነብይ ነኝ ብሏል። ኧረ ተው ስሙኝ። ኧረ እናትሽን አባትን ብነካ ደስ ይላል። ይሄንን ተቀብሎ ከመጣ አቀበለዋለሁ። እኔ አንተ ፊት የምቆም ሰው ተራዳን በእውነት ደግ ይሸነፍ ጠላት አንተ ተራዳን በእውነት አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሰላም የተወደዳችሁ የኪፋቲው ቤተሰቦች ሁላችሁም በያላችሁበት እንደምቆያችሁ ለቸሩ መድኃኔዓለም የተመሰገነ ይሁን። ደህና ነኝ። በአዲስ መረጃ ተመልሼ መጣሁ። እንግዲህ ሰሞኑን ሚዲያ ላይ አነጋጋሪ የነበረው የዮኒ ማኛ ሃይማኖት መቀየር ነውና በዛሬው ቆይታችን እንግዲህ የዮኒ ማኛ እውነተኛ ትክክለኛ መንገዱን የማስመለከታችሁ ነው የሚሆነው። ጴንጤ ብቻ አልነበረም፣ ብዙ ነገሮች እሱን መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። እንደውም ብፁዕ አቡነ ሉቃስ ፋኖነት ማለት ቅዱስነት ነው፣ እኛ ሀገር ለቀን ተሰደን እየተሰቃየን ነው፣ እስካሁን ግን ዝም ተብሏል ሲሉ በቁጣ ያስተላለፉት መልእክት አለ። አቡነ ሉቃስ ምን አሉ? ወደ እናንተ እሱን መረጃ የማደርስላችሁ ነው የሚሆነው። ይሄንን ቲዩብ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች በሙሉ ስልክህን አውጣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ። የዛሬው መረጃችን ብዙዎች ጋር ደርስ ዘንድ ላይክ ማድረጋችሁን አትርሱ። እውነት ዮኒ ማኛ ማን ነው ምንድነው የሚለው በዛሬው ቪዲዮአችን ቁልጭ አድርገን ለማሳየት እንሞክራለን። ላይክ በማድረግ እንጀምር። ቅዱስ ሲኖዶስ በአቡነ ገብርኤል ላይ ያስተላለፈውን ውሳኔዎች ሰማችሁ አይደል? ልዩ ውሳኔዎች ሰማችሁ አይደል? የሚጠበቅና የሚገመት ነገር ነው። ይሄንን ነው ለቀናቶች በፊት የለቀቅነው ቪዲዮ ላይ ያለው። አቡነ ገብርኤል በፍጹም ሊወገዙ አይችሉም። ምክንያቱም በእነሱ ላይ የሚጨክን ልቦና ያላቸው ሰዎች ቅዱስ ሲኖዶስ ቋሚ ሲኖዶስ ላይ ስለሌሉ ማለት ነው። ግን በጣም የሚያሳፍረውና የሚያሳዝነው ነገር ልዩ ውሳኔዎችን አስተላለፉ ተብሎ የሊቃውንት ጉባኤ መርምሮ አጣርቶ እንዲያቀርብልኝ። ምኑን ነው የሚያጣራው የሊቃውንት ጉባኤ? ሊቃውንቶቹ እኮ በሚገባ ተቹት እኮ ጻፉበት እኮ እንደ ቤተ ክርስቲያን ልጅነታቸውም እንደ ሊቃውንት ጉባኤ አባልነታቸውም እኮ ወጥተው በሚዲያ ተናገሩ እኮ። ምኑን ነው ሊያጣሩ የሚችሉት? የሚያጣሩት አቡነ ገብርኤል እመቤታችን ቤዛዊት አይደለችም እንዳሉና እንዳላሉ ነው ወይንስ እመቤታችን ቤዛዊት እንደሆነችና እንዳልሆነች ነው? ምኑን ነው አጣርተው መርምረው የሚያቀርቡት? ሌላው እጅግ የሚያሳዝነውና እንደ ከዚህ ቀደሙ ሰዎች የሚታለልላቸው የሚመስላቸው ሰዎች ዛሬም ጉዳዩ አጀንዳው ከሰው ጆሮና ከሰው ልቦና እስኪወጣ ድረስ አቡነ ገብርኤል በጠቅላይ ቤተ ክህነት ተወስነው እንዲቆዩ። ይሄ ውሳኔ በፍጹም ሊሆን አይችልም፣ ውሳኔም አይደለም። ነገ እመኑኝ፣ ነገ አቡነ ገብርኤል አውደ ምሕረት ላይ ሲባርኩና ሲቀድሱ እንዲሁም ደግሞ ሲያስተምሩ ታገኟቸዋላችሁ። ሁሌ ኮሚቴ ማዋቀር ሰዎች ነገሩን እስኪረሱት እስኪዘነጉት ድረስ እስከ መቼ በእንደዚህ አይነት ነገር እንታለላለን? በእንደዚህ አይነት ነገር እንጭበረበራለን? ያሳዝናል። ነገር ግን እኔ አንድ ነገር ማለትን እወዳለሁ እፈልጋለሁ። እመቤታችን ቤዛዊት አይደለችም ብሎ የደፈረ አንድ ጳጳስ እኔ ያ ጳጳስ አባቴ አይደለም አይባርከኝም ማለት መብቴ ነው። እሱ እመቤታችንን ደፍሮ ቤዛዊት ዓለም አትባልም ካለ እኔም ደግሞ ጳጳስ አይባሉም እርሱ አይባርኩኝም ማለት መብቴ ነው። እንዴ ነብይ ነኝ ብሏል። የመቼ ቪዲዮ ነው? ኧረ ተው ስሙኝ። ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። እንሰማለን። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። ማን ናቸው?
አጋንንቶቹ አልሰማንም። እኔ ምንም ማድረግ አልችልም። አምላክ ሆይ ማናቸው? አጋንንቱ ነው። ነብይ ሆነ ልከኛል ብያለሁ። ነብይ ሆነ ልከኛል። አልሰማንም። ዮኒ ማኛ ከማን ጋር ነው ጸቡ? እባካችሁ ስሙኝ። እኔ ልግደላችሁ። እባካችሁ ስሙኝ። ለካ ፍቅር ይዝም የመጣው ከዮኒ ማኛ በኋላ ነው። ነብይ እኔ ብቻ ነኝ ኢትዮጵያ ውስጥ አላለንም። ሸወደን። ወይ ፓስ ወይ ነብይ አበዛዙ እኛ ሀገር ወይ ነብይ አበዛዙ። ወይኔ ነብያችን። እንግዲህ ቪዲዮ እንደተመለከታችሁት ነው የዮኒ ማኛ ሰሞኑን ጉዳይ አስመልክቶ በጣም ብዙ ሲዘናኑበት የነበረ ጉዳይ ነውና ስለ ዮኒ ማኛ አሁንም ገና ጀመርን እንጂ አልጨረስንም። ወደ መጨረሻ አካባቢ ደግሞ በጣም ብዙ ቪዲዮችን ማሳያችሁ ነው የሚሆነው። የተዋሕዶ ልጆች እንግዲህ እመቤታችን ቤዛዊት ዓለም አትባልም በተባለው ቃል በጣም ብዙዎች ተቆጥተዋል። አንዳንድ ቪዲዮችን እስቲ ላስመልክታችሁ። እናትሽን አባትን ብነካ ደስ ይላል። ታዲያ እናታችን ተነክቶ በግንቦት አንድ ይሰማል አይደል? በግንቦት አንድ ልደት እየጋ ቤዛዊት ዓለም ድንግል ማርያም እንዳትቀር በቲክቶክ በዓለም ይነገር። ድንግል ማርያም አማላጅ ናት፣ ቤዛዊት ናት። አክሊል አርገ ድንገር አክሊል አርገ የክብር አክሊል ገዝተ ማርያምን መካድ ምን ማለት ነው? ድንግልና ለዘላለም ትኖራለች። አሜን። ማርያም የጥንት መሰረት እንዴት ትክዳለ? የድንግል ማርያም አማልዳለች። ድንግል ማርያም መስቀል የት ሄደ? አሁን በቅርብ ነው የበጠስኩት ብያለሁ። ሰላም መጽሐፍ ቅዱስ አለ? የለኝም። ለምንድን ነው የሌለ? የአጋጣሚ ጉዳይ ነው ማለት ከከተማ ውጪ ስለነበረ ሌላ ቦታ ነው ያለው ማለት። መስቀል የት ሄደ? አሁን በቅርብ ነው የበጠስኩት። ለምን የበጠስኩት? ገመዱ ስላረጀ ብቻ ነው፣ ሌላ ነገር አይደለም። ስለዚህ አሁን ቶሎ መግዛት አለብን። አለኝ ቤት፣ ችግር የለም። አንተ ይሄንን ተቀብሎ ከመጣ አቀበለዋለሁ። ሶ the first thing እኔ እንዳልክ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቤተክርስቲያን ውስጥ ነው። ኢየሱስ ክርስቶስን ጠንቅቃ በቅዳሴዋ ይሄን ያክል ጊዜ በቅዳሴዋ ኢየሱስ ክርስቶስ ብላ ታነሳዋለች ብለሃልና የመጀመሪያው ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን አታመልክም ያልከባቸው መረጃዎች እፈልጋለሁ። ወይም ደግሞ ከኔ ጋር መተህ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታመልክም ብለህ ከኔ ጋር ዲቤት መግባት ወይም ደግሞ የውይይት ጥሪ መግባት ከቻልክ ይሄንን ላንተ አቀርብልሃለሁ። ሁለተኛው ነገር ደግሞ ምንድነው ባለፈው እህቴ ስታነሳው የነበረው ነገር አለ። እምነት ብቻ የሚለውን ርዕስ አንስተህ እምነት ብቻ ያድናል አያድንም ብለው መተው ይጠይቁና ነገር ግን ፕሮቴስታንት ሃይማኖት ውስጥ ነበርኩ ብለው ያነሳሉ ብለህ አነሳህና እምነት ብቻ በሚለው ዙሪያ ላይ እንድንወያይ ጥሪ አቀርብልሃለሁ። አይ ሆፕ ይሄ ጥሪ እንግዲህ ፖዚቲቭሊ ይደርሳል ብዬ አስባለሁ። አንተ ክህነት ከሌላቸው ሰው ጋር አልወያይም ብትልም እኔ አንድ እህትህ ነኝና ከኔ የተሻለ ብዙ እውቀቶች ስላሉ ከአንተ ብዙ መማረው ነገር ይኖራል ብዬ ተስፋ አደርጋለሁ። የሚመችህን ሰዓት ወይ የሚመችህን ጊዜ አሳውቀኝ። ቤቴ ላንተ ሁሌም ክፍት ነው። ኢየሱስ ኢትዮጵያ ማራት መብርሃን የአስራት ሀገርሽን አትተያት። ጉድ አይደለም ብዬ ገረመው። እነሆ አጸዱ የልጇን መሰዋት ከሰማች 40 ቀን ተቆጠረ። እሷም ጥቁር ልብሷን ለብሳ ገዳመ ኢየሱስ በር ላይ ቆማ መረበሹን ከተያዘች ሰነበተች። ምዕመናን ወደ ቅጽረ ቤተክርስቲያኑ እንዳይገቡ አንዴ በእጇ ሌላ ጊዜ ደግሞ በድንጋይ እያሰደደች ታባራቸዋለች። አይሰማችሁም? እሱ ጨካኝ ነው። ዝም ብላችሁ ነው የምትለፉት። ታምራቴን ቀዳሹን የበላ መንደሩ ሁሉ ያጸዱን ማበድ አውቆ ከንፈር ሲመጥላት፣ እሷ ግን እንደ ድሮዋ ጮሃ ሲወጣላት ብሎ የሚያዳምጧት አባባ ገረመው ቤት ትሄዳለች።
እንግዲህ ሰዓታት ማን ይቆማል? እንግዲህ ታቦቱን ማን ያነግሳል? ማን ይደውላል? ማን ይፈታል? ማን ይቀድሳል? ጉድ አይደል ብዬ ገረመው። ጉድ አይደል? አጸድዬ ቆይ እስከሚበላ ፍሽ አድርጊ ብለው ብቻ ወደ ቤታቸው ገብተው ትንሽ እንደቆዩ ግን አጸድዬ ታምራቴ ልጅ አበባዬ እውነት ነው። ታምራቴ እውነት ነው ልጅ ተዘውት ብለውኝ ልጅ መታልኝ ውሸት ነው ብያቸው ነበር። ውሸት ነው አልሞትም ብያቸው ነበር። ኢየሱስ 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 ልጄ መለስክልኝ፣ ልጄ መለስክልኝ፣ ልጄ መለስክልኝ ኢየሱስ ኢየሱስ ኢትዮጵያ ማራት መብርሃን የአስራት ሀገርሽን አትተያት፣ ከጦርነት ከጸብ ለያት። መብርሃን ኢትዮጵያን አትተያት። እህት ወንድሞቻችን እንግዲህ ቃለ ሕይወት ያሰማልንና በቃ ግልጽ ሆነ ቋንቋና ተግባር ነው ያስተማሩን ብዬ አስባለሁኝና ስለዚህ አሁንም ቢሆን እንግዲህ ከማመስገን ውጪ ሌላ አማራጭ ይኖረናል ብዬ አላስብም በህይወታችን ውስጥ። በተለይ ደግሞ አሁን ለተፈጠሩብን ነገሮች በሙሉ ከቤተ ክርስቲያን ውጪ ከክርስቶስ ውጪ ሊያሳልፈን የሚችል ምንም ነገር ይኖራል ብዬ አላስብምና ለወንድሞቻችን እህቶቻችን ቃለ ሕይወት ያሰማልን። ዮኒ ማኛን በተመለከተ ምንድነው የተፈጠረው? አንዳንድ ቪዲዮዎችን ላስመልክታችሁ። እንዲህ አይነት በሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል። በቤተ ክርስቲያናችን ታሪክ ታላቁ ቆስጠንጢኖስ ዲዮቅልጥያኖስን ድል ከነሳ በኋላ ነገሰ። ከአይሁድ አገሮች መካከልም አንዱን እንዲገዛለት አልፊያኖስ የሚባለውን መኳንንቱን ላከ። መኳንንቱ ሲልኮም ክርስቲያኖችን እንዲያከብራቸውና እንዲጠብቃቸው ነበረ። የአልፊያኖስ የተባለ መኳንንትም በዚያ ሀገር ከደረሰ በኋላ እግዚአብሔርን ክዶ ጣዖትን አቆሞ ለጣዖት እንዲሰግዱ ክርስቲያኖችን ማስገደድ ጀመረ። እምቢ ያሉትንም መግደል ጀመረ። ከዛም በኋላ ብዙ ክርስቲያኖች ላንተ ለረከሱ ጣዖት እኛ አንሰግድም ብለው ሰማዕትነትን መቀበል ጀመሩ። በዚህ ሀገርም የሚዋደዱ 40 ወታደሮች ነበሩ። እኛ 40 ወታደሮችም ስለ ክብር ባለቤት ስለ ክርስቶስ ብለን ደማችንን እናፍስስ፣ ይሄ ምድራዊ ሕይወት ኃላፊ ጠፊ ነው፣ ሰማያዊ ሕይወት ግን ዘላለማዊ ነው አሉና ውትድርናቸውን ጥለው ምቾታቸውን ትተው አግሪጎላዎስ በሚባል መኮንን ፊት ሄደው ቆሙ። እኛ ክርስቲያኖች ነን፣ የክብር ባለቤት ኢየሱስ ክርስቶስን ብቻ ነው የምናመልከው ብለው ትጥቃቸውን ፈቱ። እዚያንም ጊዜ እንዲገርፏቸው እንዲወግሯቸው አስደረገ። ብዙ ስቃይ ያደረሰባቸው። በዛ አካባቢም ወሸባ ቤት ነበረ፣ ሻወር ቤት። እዛ ቦታ ላይም በጣም ውርጭ የበዛበት ከቅዝቃዜው የተነሳ ሰውነትን የሚቆራርጥ ቀዝቃዛ ውሃ ነበርና እነዚህን 40 ወታደሮች ወደዛ ውሃ እንዲከቷቸው አደረገ። እነዚህ 40 ወታደሮችም ብዙ ቀን ብዙ ጊዜ እዛው ውስጥ ኖሩ። ከቅዝቃዜ የተነሳ ሰውነታቸው መቆራረጥ ጀመረ። ከነሱ መካከል ግን አንድ ወታደር በመንፈሳዊነት ጀምሮ በስጋቢነት ጨረሰው። የሚታይ የሚጨበጠውን መከራ ብቻ ማየት ጀመረ። ሰማያዊውንና የማያልፈውን ዘላለማዊ ክብር ግን ማሰብ አቆመ። ከዛ ምን ብሎ ተናገረ? እኔ በእናንተ አምላክ አምናለሁ፣ ከዚህ ከቀዘቀዘ ውሃ አውጡኝ ባካችሁ አላቸው። በዚያን ጊዜ ደስ ብሏቸው ከቀዘቀዘ ውሃ አውጡት። በዚያ ቅጽበት ግን ብዙ ጊዜ ቀዝቃዛ ውስጥ ነበርና የሞቀ ውሃ አገኘው ብሎ ሄዶ እዛ ውሃ ላይ ታጠበ። የቆየበት ቅዝቃዜ አሁን ካለበት የሙቀት ዋጋ ሲጨመር ያንን ወታደር ገደለው። በዚያን ጊዜ ያ ወታደር ያን ሁሉ ጊዜ እንዳልተጋደለ ለአንዲት ቀን ተድላ ደስታ ብሎ ወጥቶ ከዛ ስቃይ ሞተ። ሰማያዊውን ክብራታ የፈለገው ምድራዊ ነገርም አላገኘም። ሞተ፣ ተቀጨባቸው።
እነዛ 39 የቀሩት ግን መጋደል ጀመሩ። ከብዙ ጊዜ በኋላም የእግዚአብሔር መላእክት 40 አክሊላትን ይዘው ወረዱ። እያንዳንዱ ላይ አክሊሎቹን ማስቀመጥ ጀመሩ። ለነዛ ወታደሮች ሰማያዊ አክሊል። ግን 40ኛው መልአክ አክሊሉን ይዞ እያዘነ ቆመ። ለምን? ያ ወታደር ወጥቶ በእነሱ አምላክ አምኖ ሞቷልና። በዚያን ጊዜ አንዱ ወታደር ቀና ብሎ ሲመለከት 39ኙን ሲያለብሷቸው አንዱ መልአክ ደግሞ እያዘነ ቆሞ አገኘው። በዚያን ጊዜ ትጥቁን ፈታና እኔ ክርስቲያን ነኝ በእነዚህ ሰዎች አምላክ አምናለሁ አለና ያ ሰውዬ ከወጣበት ዘሎ ገባ። በዚያን ጊዜ ስቃይን ተቀብሎ ያ 40ኛው መልአክ 40ኛውን አክሊል አለበሱ። በዚያንም ጊዜ እነዛ ወታደሮች አክሊልን ለበሱ። ቶሎ እንዲሞቱ ብለው ጭኖቻቸውን ሊቀጠቅጧቸው ወታደሮች ሲመጡ እግዚአብሔር ጭኖቻቸውን እንዲቀጠቅጡ አልፈለገምና ነፍሳቸውን ከስጋቸው ለየ። በዚያን ጊዜ እነዛን ወታደሮች በጭነት አድርገው ወደ ወንዝ ጣሏቸው። እነዛ 40 ወታደሮችም ለዛ ሀገር ኤጲስቆጶስ ተገልጠውለት ሄደ ከባህር ስጋችንን ታገኛለህና አክብሩ አሉት። በጽና በመስቀል በዝማሬ አድርገው የ40ውን ወታደር ስጋቸውን በዛ ሀገር ተከበረ። የክብር አክሊልን ወረሱ፣ መንግስተ ሰማያትንም አገኙ። ክርስትና ሩጠን የምንጀምረው ሳይሆን ሩጠን የምንጨርሰው ሕይወት ነው። መጽሐፍ ቅዱስም እስከ ፍጻሜው እስከ መጨረሻው የሚጸና ግን ይድናል ይላል። ስለዚህ ክርስትና እስከ ፍጻሜ የሚጸሉለትና እስከ ፍጻሜ የሚዋጉለት ሃይማኖት እንጂ ጥለውት የሚወጡት አይደለም። ጥለነው ስንወጣ የምእመንነት ክብርን እናጣለን። ጥለነው ስንወጣ እንዲህ የክህነትን የዲቁናን የቅስናን ማይረግ አክሊሉን እናጠዋለን። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ ላለው ሐሰቱን ሐሰት ላለው ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮኸው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሐቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። አይደለም ኖርማል ምእመናንን ይቅርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ አድርሱልኝ። አመሰግናለሁ። ይሄንን ሰውዬ ልኩን ነው ማስገባለት። አስረግጬ ነው የምነግረው። ሁላችሁም ኦርቶዶክሳውያን ይሄን ቪዲዮ 50 ሰው ሼር አድርጎልኝ እስከ መጨረሻው ተመልከቱልኝ፣ አዳምጡት። በስራ እንጸድቃለን ለሚባለው መልስ ልስጥ። በስራ ነው የምንጸድቀው፣ በጸጋው አንጸድቅም ለሚባል ወደ ስራው እንመለስ። ስርዓት ያለው አብዛኛው ኦርቶዶክስ ነው፣ ጴንጤ ነው፣ ሙስሊም ነው። ስርዓት ያለው ጴንጤ ነው። አለባበስ ላይ ደሜን ያፈሉታል። ከዛ ውጪ ግን በጣም ስርዓት አላቸው።
ወጥተው አይሳደቡም፣ ወጥተው ክፉ ነገር አያደርጉም። በእምነትና ምግባር አንድ ላይ ካልሄደ የእግዚአብሔር መንግስት ልትወርስ አትችልም። ደግሜ ነው የምነግርህ። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው እምነቱ ሊያድነው ይችላል ይላል። እምነት ያለ ስራም የሞተ ነው ብሎ መጽሐፍ ቅዱስ ይናገራል። ቤተክርስቲያናችን የምታስተምረው እምነትና ምግባር አንድ ላይ መሄድ እንዳለበት ነው። ግን እኔ አንተና እንደሌሎቹ ወዛደሮች ግን ቤተክርስቲያንን ልንወክል አንችልም። ጳጳሱ ጭምር ሊወክል አይችልም። ቤተክርስቲያን እኛን ተወክለናለች እንጂ ሲቀጥል እኛን ነው ከሌላው ከፕሮቴስታንት እምነት ጋር የምታገናኘን። መቼ ነው የምትበስለው? መቼ ነው የምትሰለጥነው? አንተ ግን ያደገ ሀገር ላይ ሆነ ንፍጥ ጭንቅላት እንዴት ይኖራል? እስቲ አዳምጠኝ ሰውዬ። ሞተ ሽማግሌ ቆዳው ላይ ተሸበሸበ እንዴ! ኑሮውን እንኳን በስርዓት ማሸነፍ ያልቻለ ሰው እንዴ! እከክ ከሆነ ሰው ጋር ምንድነው የምታወዳድረኝ? እከክ ከሆነ ሰውየው እታች ጨለማ ውስጥ ያለ ሰው የታሰረ ሰው እንዴት ጆሴን ከአንድ እድሜውን ከጨረሰ 3 ጊዜ አዳምጥ። ይሄ የእግዚአብሔርን ቃል የሚጠራ ነብይ ነው የሚል ግለሰብ ነው። የሚሳደበውን ስድብ ግን ተመልከት። አየህ አይደለ? የምትናገረውን በጣም ጠንቀቅ አውቅ። ኦርቶዶክስ ለዘላለም ትኖራለች። እንዳንተ አይነት ግን ትናንትና ሙስሊም ዛሬ ኦርቶዶክስ ከነገ ወዲያ ጴንጤ የሚሆን ሰው ለኢትዮጵያም ለሀገራችንም አያስፈልግም። ኧረ ሚስትም ትታዘባለች፣ ነገ ልጆቿ አድገውም ይታዘበዋል። በጣም ወረኛ፣ ከሴት ጋር ቁጭ ብለህ ሐሜት፣ በየቦታው መግባት። አንተ ቢያንስ ቁረበናት። እግዚአብሔርን በጣም ምትቀፍ ዘገናኝ ሰው ነህ። እንግዲህ ስለ ዮኒ ማኛ ማንሳት ካለብን በጣም ብዙ ሃይማኖቶችን እንግዲህ እየዳስ ማየት ጥሩ ነው እንኳን አየህ። ነገር ግን እስካሁን ድረስ ልብህ አለመጽናቱ ነው በጣም ብዙዎችን እያነጋገረ ያለው ብዬ አስባለሁኝና በእስልምና ውስጥም ነበረ፣ ፕሮቴስታንትም ነበር፣ ኦርቶዶክስም ነበርና አሁን ወደ ፕሮቴስታንቶቹ ሳይድ አይቀርምና ግን አሁንም ቢሆን ያው መጨረሻው የታወቀ ነገር ነው። እንግዲህ ወንድ ልጅ አይራበው ይላሉ ወንድሞችና የእንዳልካቸውና የዮኒ ማኛ ነገር በጣም ብዙዎችን እያስገረመ ይገኛል። ስለዚህ ብዙዎች እንግዲህ የምንከተለው ሰው ስለሆነ ነው የምንጨነቀው ብዬ አስባለሁ እንጂ ስለ ዮኒ ማኛ ምን የሆነ ያለፈ ህይወታቸውን ብናይ በጣም መልካም ነው ብዬ አስባለሁ። በዚህ ደረጃ ልክ ደግሞ ደርሰው የቤተክርስቲያንን አስተምሮ ቤተክርስቲያንን ለመናገር ይሞክራሉና በጣም የሚያሳዝን ነው። ለማንኛውም ማንም እንዲጠፋ ፍቃዳችን አይደለም፣ ለሁላችንም ልቦና ይስጠንላለሁኝ። ብፁዕ አቡነ ሉቃስ እንግዲህ ፋኖነት ቅዱስነት ነው ብለው ያስተላልፉት በቁጣ የተናገሩት ቃል አለ። እሱን ተመልክተን ሀሳብ ሰጥተን እንጨርሳለን። እኛ ካህናቱ ጳጳሳቱ በፍርሃት ቆፈን ሆነን ከዲዮቅልጥያኖስ ፊት ሸሽተን ርቀን እንገኛለን። ልጆቻችን ምዕመናን ግን ቀድመውን ተሻሟት መንግስተ ሰማያትን። አዎ የሚገርም ነገር ነው። ይህ መከራ በትናንትናና በትናንት ወዲያ ብቻ ያቆመ ሳይሆን ሲጀመር ጀምሮ ቀደም አድርገው ይሄን ያው ለአብያተ ክርስቲያናት ሁሉ አስተላልፉልኝ ብዬ ነግሬ ነበርና ከሚያዝያ 1 ቀን ጀምሮ ገዳማትንም በገበያም ያለ በቤተ ክርስቲያን ውስጥም የተገኘ በትምህርት ቤት ከቀሩትም መጠለያ ውስጥ የተገኘ በሆስፒታልም ቢሆን ወይም ደግሞ በግብርና ስራ የተሰማሩትን ሁሉ ማንኛውም የኢትዮጵያን ሕዝብ አማራን በድሮን በሄሊኮፕተር ማሽንጋን እንደዚሁም በጀት ሁሉ አለ በተባለው መሳሪያ ሁሉ እንዲገደሉ ትዕዛዝ ወጥቷል። በዚያ መሰረት ያለምንም ርህራሄ ይህን ሁሉ ጉድ መከራ እየፈጸመው ይገኛል። እንግዲህ ታናሹ ዲዮቅልጥያኖስ በታሪካችን በምድራችን አንድ ተብሎ ይሄ በኢትዮጵያ መዝገብ ተመዝግቧል፣ ተይዟል። ስለ ሙታን ግን ቅድም እንደናገርኩ ጌታቸው ሙቶላቸዋል፣ ቀድሞ ተነስቷል። እንደሄዱ እንደ ፈያታዊ ዘየማን እግዚአብሔር አምላክ እየተቀበለ ባፈሰሱት ደም ኃጢአታቸውን በደላቸውን ይቅር ብሎ በመንግስቱ በገነት አሳርፏቸዋል። ሕያዋን ናቸው እንጂ አልሞቱም። የሞተ ዲዮቅልጥያኖስ ከነሰራዊቱ ነው። ዳግማዊ ዲዮቅልጥያኖስ፣ ዳግማዊ ሄሮድስ በላይ ሕፃናት የሞተ እሱ ነው ከነሰራዊቱ። ኢትዮጵያውያን አልሞታችሁም ወገኖቼ፣ ደስታቸው በመንግስተ ሰማያት ነው። ለዚያ ታጭታችኋል፣ ሙሽሮች ናችሁ፣ የክርስቶስ ሙሽሮች። እንግዲህ በመጨረሻም ቪዲዮን እንደተመለከታችሁት ነው። በዛሬ ቆይታችን በጣም ብዙ ነገሮችን አግኝታችኋል ብዬ አስባለሁ። ስለዚህ የትልቁ መልእክታችን እንግዲህ የሰው ልጅ ለምትከተሉ በሙሉ ነውና የሰው ልጅ መከተል እንደሚያደክም
ግልጽ የሆነ መረጃ አግኝታችኋል ብዬ አስባለሁ። አሁንም ቤተክርስቲያንን አስተምሯን እንመልከት። እንግዲህ ከቤተክርስቲያን መሸሽ የሚያመጣብንን ጣጣ እየተመለከታችሁ ነው ብዬ አስባለሁና ቤተክርስቲያንን ለስጋ ሳይሆን ለነፍሳችን የምትሆነች ለነፍሳችን ብቻ ሳትሆን እንግዲህ ለስጋችን የምትጠቀመን ነችና የምንከተለውን ሰው ብናቅ በጣም መልካም ነው ብዬ አስባለሁ። ነገር ግን አሁንም እንዲጠፉ መልካምነት አይደለም ልቦና ይስጣቸው እንላለን። ወንድሞቻችን ስለሆኑ አቡነ ሉቃስ የሚያስተላልፉት መልእክት ይህንን ይመስላል። እናንተስ እንዴት ተመለከቱታላችሁ? ኮሜንት ላይ ሐሳባችሁን አስቀምጡ። እኔ ቀጣይ አዲስ መረጃዎች እስከማገኛችሁ ድረስ ሁላችንም ቸር እንቆይ። ግን ፍቅር ነው ለዘላለም የሚመስል